ሰላም ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ብዙዎቻችሁ ፍቅር ጠፋች እያላችሁ ነው። ትመጣለች፣ ደህና ናት ፍቅር፣ ምንም አልሆነችም። በሌላ በኩል አብርሽና ሩታ የሰርጋቸው ቀን እንግዲህ ተቆረጠ። ኦ ማይ ጋድ የማዳም ቅመሞች ቬሎ ምናምን አዘጋጁ። ለማንኛውም ቬሎ ቤት ከፈለጋችሁ እኔ ጠቁማችኋለሁ። የሚሸጥበትን ቦታ ቆንጆ ቬሎ የት እንደሚሸጥ ጠቁማችኋለሁ። ምን ልታዘጋጁ አሰባችሁ? እንግዲህ ዱባይ ልንመጣ ነው በ30 ጠብቁን ተብላችኋል። ረጉድ ከካናዳ ሁሉ ይመጣል አሉ እናንተ። ኦ ማይ ጋድ ከካናዳ ለሰርግ ዱባይ ይመጣሉ አሉ። ኦ ላላ ምንድን ነው ይሄ? ጠቅላይ ሚኒስትር ሰርግ ነው? ምን አይነት ሰርግ ቢሆን ነው? ከካናዳ ከጀርመን ከአውሮፓ ምናምን ሁሉ ይመጣሉ አሉ። ጠቅላይ ሚኒስትራችን ሊዳሩ ነው። ለማንኛውም የጠቅላይ ሚኒስትራችን ሰርግ ዱባይ በ30 ነው አሉ። እኔም ለመሄድ ሽር ብትን እያልኩ ነው። ካሁኑ ገና ቬሎ አዝዣለሁ። ይገርማችኋል ማለት ነው። ሌሎቻችሁ ካላዘዛችሁ እንግዲህ ከኔ ጋር እንድታዙ ያው ጥሪ ያቀርብላችኋለሁ ማለት ነው። ስለዚህ የማዳም ቅመሞች ደግሞ አደራችሁ እንደው እዚህ 50 ሺህ 100 ሺህ ሲገቡ ብርቱካን ሙዝ ሰብስባችሁ ኬክ እንደምትቆርሱት ደግሞ እንደዛ ሰብስባችሁ መቼም የማዳምን ብርቱካንና ሙዝ ሸክፋችሁ እንዳትሰዱ አደራ። እነሱ ፎቶ ሊነሱ ዘና ሊሉ ምናምን ነው የሚመጡ እና ብርቱካንና ሙዝ ይዛችሁ እንዳትሄዱ አደራ። እንደለመደባችሁ እኔማ 50 ሺህ 100 ሺህ ሲገቡ እኮ አያለው የማዳም ፏካ አንድ ነገር አልቀረም እንዳለ ስብስብ አድርገው ረብስ ማአሙል የት እንደሚያመጡት እኔ ግራ ነው የሚገባ። እኔ እኮ ሴትዮዋቸው ራሱ አትቆጣችሁ ምላለሁ አንዳንዴማ። እናላችሁ እንግዲህ በ30 ነው ብለዋል። እስኪ ቃል ይከበር እንደ ይመጣሉ አይመጡም። ያኔ ደግሞ የሆነ ነገር ብለው ቀረን ነው የሚሉ እንደው እስኪ እንደነብሩክ የሆኑ። በሌላ በኩል ሀይሚ ሸበላውን ይዘው መጣች። ኦ ማይ ጋድ የማዳም ቅመሞች ውላችኋል፣ ነፍሳችሁ አለ። እውነት እንግዲህ ባለፈው ከብሩ ጋር አንድ ፎቶ ፖስት አረገ ብለው ብዙ ልጆች ሲቃሙበት ነበር። የኔ ነው እያሉ ሲበጠራረቁ ዛሬ ሀይሚሻ ይዘው ከቻሳለች። ብዙ ሰዎች አቤት ውበት፣ አቤት ቁንጅና፣ አቤት ረንዶ ሀበሻስ እንደው የላይ ውበት ብቻ ነው የሚያደንቀው። ከብሩኬ አይበልጥም፣ እያንዳንድሽ ከብሩኬ አይበልጥም በቁንጅና በምንም። እና እንግዲህ ሀይሚ ይዛላችሁ መታለች ማለት ነው። ባላችሁን ሀይሚ አምጥታላችኋለች። እንኳን ደስ አላችሁ። በቲክቶክ አፍቅረነዋል ወደነዋል እያላችሁ አስሬ የኔ ፍቅር የልቤ ላይ የሚል ሙዚቃ እያረጋችሁ ስትፖስቱ ነበረ። እንግዲህ ዛሬ እስከናይን እስከነ ጥርሱ እስከነ ሙሉ አቋሙ ይዛላችሁ ከቻሳ ብላለች። እንግዲህ ይህን ስታዩ ብዙ ያፈቀራችሁት ልጆች ካላችሁ እቃ ሰብራችኋል፣ ከስክሳችኋል። የሰራችሁትን ምግብ ላይ ስኳር ጨምራችኋል። ጨው ነው ብላችሁ ስኳር ጨምራችኋል በእርግጠኝነት ማለት ነው። እንግዲህ ሴቶችዬ ያያችሁትን ነገር ሁሉ አታፍቅሩ። የላይ ውበት ረጋፊ ጠፊ ነው። ሴቶች ተከበሩ በእናታችሁ። እና እኔ ወዶች እኔ ማሮች እኔ ፍቅሮች እንዴት ናችሁ? ደህና ናቸው? በጣም ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ይመሻል ይነጋል አለው። በጣም ደህና ነኝ። እኔ የምላችሁ ኤፋ ግን ያናድደው ሰው አለ ሰሞኑን። ኤፍሬም ግን በጣም አፈላህ ጥግብ ብብላል። አንተ ቤዛ መታየን ያክል እየለመነች አንተ እንደዚህ ትበጠረቃለህ እንዴ? ወንዶች እኮ እንደዚህ ናቸው። ይውላችሁ ስትለምኗቸው እንደምትፈልጓቸው ሲያዩ ማለት ነው ወደ ላይ ነው የሚኮፈሱ። ተኮፈሰ እኮ ኦ ማይ ጋድ ስቶፕ ሰውዬ እንዴ! ቤዝዬ ደግሞ አትለማመጨው ታዩ የኔ ቆንጆ ማለት ነው። በቃ ቤዛ ደግሞ ደስ የምትለኝ ነገር ከሁሉም ነገር ለምዶ ታውቃለች። ቀስ ያለች ናት። በቃ የተቀስ ያለች ናት። በቃ ረጋ ሰከን ያለች ናት። በእውነት እኔ እርጋታውን እንዴት እንደምወድላት አትጠይቁኝ ማለት ነው። ቤዛ እንደ ሌላ ሴቶች አትቅለበልን። በቃ መናገር ያለባትን ነገር መርጣን የምትናገረው እና ወደ መጣውበት ሀሳብ ልመለስላችሁ። እንግዲህ እንትና ሊጋቡ ነው። ደመቅና ደመቁ በ30 የፎቶ ፕሮግራም አላቸው። ከፎቶ ፕሮግራማቸው ላይ ካናዳ፣ አውሮፓ፣ ጀርመን ምናምን ያሉ ሰዎች በሙሉ ይመጣሉ። ቀነ ቀጠሮ ተይዟል። ኦ ማይ ጋድ እኔ ዱባይ ራሱ የሚበቃቸው አይመስለኝም። ያለፋችን ሰው አይደል እንደሚመጣ። አረ ዱባይ ሀገሬ ዱባይ አልደፈልሽ እናቴ። ኢንቨስተር ሊመጣልሽ ነው እንዴ? የገቢ ምንጫቸው በደንብ ይጨምራል። ከአውሮፓ ከጀርመን ከምናምን ሊመጣ ነው አሉ። ለእነሱ ሰርጋሉ እንደ እነሱን በአካል ለማየት ብቻ አሉ። እግዚኦ እና ኢትዮጵያ ርቋቸው ነው እንዴ? ከአውሮፓ ኢትዮጵያ መጣው ለምን በአካል አያዩአችሁ? ኢትዮጵያ ለምን መተው አያያችሁም? ዱባይ ከሚመጡ ቀጥታ ኢትዮጵያ መተው ለሳምንት ለሁለት ቀን እንደውም ቤታችሁ መተው ለምን አያያችሁ? ነገሩ ሀበሻ ሰው አምላኪ ነው። ሀበሻ ሰው አምላኪ ነው። እና ለማንኛውም ከመጣችሁ በጣም ጥሩ ነው። ግን ያኔ እንደዚህ ሰክሳችሁን ደግሞ
ቀረን ብላችሁ ማሸው ዳቦ እንዳታረጉን። እና ደግሞ ማለት ነው ኧረ ደመቁ ማለት ነው መሳም የቀራት እግሩን ቂጡ ምናምን ብቻ ነው። ረብስ ምን አይነት አማርኛ ነው ስመኝ የምታወሪው? የምሬን እኮ ነው። እንደው ተስማለች አይገልጸውም። ጉንጩን ግራ ቀኝ ጉንጩን እንደገና ከንፈሩን እንደገና ጸጉሩን እንደገና እጁን እግሩን ሁሉንም ሳመችው። እግዚኦ መሐረነ ለምን አላዘልሹም? በቃ የቀራት የለም አትሉኝ እንደ እግሩን መሳም ብቻ ነው የቀራት። እና ኧረ በስመ አብ ባል ለካ እንደዚህ ተወዷል እናንተ ባል ተወዷል ወይ? ኦ ማይ ጋድ አገባሻለሁ ሲላት በቃ ፈንጥዛ ምን ልበላችሁ ሰማይና ምድር ተገለባበጠ። እንግዲህ ነገ ደግሞ የደመቁን እህቶች እዩልኝ። አቤት 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 እንዴት እንዳይሽቃበጡ። ጠላት ተቃጠለ። የኛ እህት ድል አደረገች። ዱባይ ሰርጋቸው ነው። በጣም ደስ ብሎናል ምናምን ያለ በጣም እኮ እኛም ደስ ብሎናል። በመጋባታቸው እኮ ደስ ብሎናል የእውነት። ግን ደግሞ እንደዚህ ሴት ለምኖ ተለማምጦ ምናምን መሆኑ ትንሽ ቢደብርም ብቻ እኔ ሳክስ ነው እያልኩ እኮ ነው። ሳክስ እንዳይሆን ያኔ ቀኑ ሲደርስ ደግሞ በጎቹን አጓጉታችሁ ብር አዋጣው የአገር ፏካና ሙዝ ገዝተው ማለት ነው ታክሲ ይዘው ከቀራችሁ በጣም ግፍ ነው። እኔ እውነቴ ነው እህቶቼ በጣም ያሳዝኑኛል። እንዴ የሀገር ሙዝና ብርቱካን ገዝተው ብትቀሩስ? ለነሱ እኮ ውድ ነው። ታክሲ ይዘው ምናምን ሊመጡ እናንተን ለማግኘት ያኔማ ምን ልበላቸው። አንድ ታክሲ ሙዝና ብርቱካን ፏካ ነው ይዘው የሚሄዱት እርግጠኛ እና እነሱ ስለሚዘጋጁ ቤሎ እንግዲህ አንዷ ባለፈው እኮ ገዝቻለች ለባባ ተናግሬ አለች። ውይ ጓደኞች ሊያገቡ ነው ዱባይ ሊሄድ ነው ብላ ተናግራ ቬሎ ገዝታ ከዛ ልጆቹ ተጣላም ብለው ቀረስ አርጉና የማዳም ቅመሞች ደግሞ ሊመጡ ትኬቱን ካላሳዮቻችሁ ወይ ቦሌ ካላያቻቸው እንዳትቆርጡና ሰክሰውን ካልቀሩ የእውነት ከተጋቡ ትዳራቸው የእውነት ከሆነ ያ ምን ያስቀናናል? የምር የሚያናድድ ነገር እኮ የለውም። በቃኛ ጥሩ ስራ ስሩልን። ማይደብር ማያንቋሽሽ ሴት ልጅ ዝቅ ማያደርግ በቃ ምን ልበላችሁ ክብራችሁን ጠብቃችሁ ቤተሰብን ሳታዋርዱ ስሩ ነው እያለን ያለ ነው። ብቻ ይመቻቸው። እውነት እነሱ ጎበዝ ናቸው። በደንብ ይሰራሉ። ዩቲዩብ እንዴት እንደሚሰራ በደንብ ያውቃሉ ማለት ነው። እና ቅመሞችዬ ደግሞ ተዘጋጁ፣ ቬሎ ግዙ። ሰርግ ተጠርተናል ዱባይ። እኔንም ስትሄዱ በዚህ በመንገድ ካገኛችሁኝ ጥሩኝ። እኔን እንኳን ዳር ነው የሚያስቀምጡኝ አያስገቡኝም። እና ያው ዳርም ሁኜ ቢሆን እናንተ ምን እንደምትሆኑ ማየት ፈልጋለሁ ስትንበጨበጩ እዛ ሄዳችሁ እነሱን ስታገኛቸው የማዳም ቆ እንትናየ ዘው ነው የሚሉት። እንደው ራሳቸውን ስተው ሁሉ የሚወድቁ ነው የሚመስለኝና እናንተን ማየት ፈልጋለሁ። የማዳም ቅመሞች አሽቃባጮቹን ስትሄዱ ማየት ፈልጋለሁ። እና በጣም ነው የምወዳችሁ። ባይ ባይ።